በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እንደ ቸርነትህ እንደ ምሕረትህ ብዛት መተላለፍ ደምስስ፣ ከበደል የተነሳው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ የሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ድሃ ላደረገን የቅዱሳን አባቶቻችን የነቢያት አምላክ፣ የሐዋርያት አምላክ፣ የጻድቃን የሰማዕታት አምላክ፣ የእኛ ፈጣሪ፣ የእኛ ጌታ፣ የእኛ ንጉሥ ልዑል እግዚአብሔር አምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ይህን ብሩህ ቀን ይህን መልካም ቀን የሰጠን እግዚአብሔር ስሙ የተመሰገነ ነው። ወንድሞቼ እግዚአብሔር የተመሰገነ ነው፣ ስሙም ደግሞ ለዘላለም ምስጉን ይሁን። በቅዱሳን መላእክት ምስጋና፣ በኪሩቤል ምስጋና፣ በሱራፌል ምስጋና፣ በሊቃናት መላእክት ምስጋና፣ በቅዱሳን አባቶቻችን ምስጋና እግዚአብሔር ስሙ የተመሰገነ ይሁን። እንዴት ናችሁ? እንደምን ሰነበታችሁ? እንግዲህ ወንድሞቼ የአባቶቻችን አምላክ እግዚአብሔር በመካከላችን ይሁን። ዛሬም ጥቂት ደቂቃ ወስደን እግዚአብሔር አባታችን ቃሉን ያስተምረናል። የምንማርበት የእግዚአብሔር ቃል ጥቂት ደቂቃ ነው የምንቆየው። ጌታ ሆይ እርዳኝ። ስለ ምሕረት ነው። እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ እርዳን። ወንድሞቼ ከመቼውም ጊዜ የበለጠ ጌታ ሆይ እርዳኝ የምንልበት ጊዜ ላይ ነን። ስለዚህ ዛሬም እግዚአብሔር መንፈስ ቅዱስ የሚያስተምረን ጌታ ሆይ እርዳኝ በሚል ይሆናል። እስቲ በሉ ጌታ ሆይ በሉ እስቲ። ጌታ ሆይ እርዳኝ በሉ። የምትችሉ ጻፉ። እምነት እኮ ነው፣ የሚያሳፍር እኮ አይደለም ወንድሞቼ። መድኃኔዓለም ክርስቶስ ምንድን ነው ያለው? ስለ እኔ የሚመሰክር በሰው ፊት የሚመሰክርልኝን እኔ ነገ በአባቴ በእግዚአብሔር አብና
በመላእክት ፊት መሰክርለታለሁ አለ። ወንድሞቼ አትፈሩ፣ ፍራቻም ያልፋል፣ ነገሮች ያልፋሉ። የዋሃን አንሁን። ሰው በልቡ አምኖ በአፉ መስክሮ ይድናል ይላል እግዚአብሔር ቃል። ይሄ እኮ ሲባል ምን ማለት ነው? በምንሰራበት፣ በምንውልበት፣ በምንቀመጥ፣ በምንተኛበት፣ ባለንበት ሁሉ እኮ የእግዚአብሔርን ክብር መግለጥ ማለት ነው፣ መናገር ማለት ነው። እኔ እኮ የእግዚአብሔር ልጅ ነኝ ብሎ መመስከር ማለት ነው። ሌላ እኮ አይደለም። ምናልባት ማስተማር፣ መዘመር ሁሉ ሰው እንደ ስጦታው ሊሆን ይችላል። ይሄ ግን ብታምን ብትመሰክር ያለው ቃል እኮ ወንድሞቼ ስለ ጸጋ አገልግሎት አይደለም፣ ሁሉ ሰው ሊያደርገው ሳታፍርብኝ አለ ጌታ። ኢየሱስ ክርስቶስ ጌታ እንደሆነ ብትመሰክር፣ አንተ ብታምን ያለው። ስለዚህ ወንድሞቼ አሁን የምትችሉ ጌታ ሆይ እርዳኝ በሉት። እርዳታ ያስፈልገናል ወንድሞቼ፣ በግል ሕይወታችን እርዳታ ያስፈልገናል። በኮሚኒቲያችን ችግር፣ በቤተ ክርስቲያናችን ችግር፣ በሀገራችን ችግር፣ በዓለማችን ችግር እርዳታ ያስፈልገናል። እርዳታ አያስፈልገኝም የሚል ጀግና ማን ይሆን? እርዳታ የማያስፈልገው ሰው ቢኖር እሱ እግዚአብሔርን ያመስግን። ወንድሞቼ የእግዚአብሔር እርዳታ ያስፈልገናል ከመቼውም ጊዜ የበለጠ። ስለዚህ ለዚህ ነው ዛሬ ርዕሳችን ጌታ ሆይ እርዳኝ። ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ጌታ ሆይ እርዳኝ አለች አንድ እናት። ስለ እሱ ነው ወገኖቼ እግዚአብሔር አምላካችን በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡን ያስተምረን። እያችሁ ስለዚህ ዛሬ ጌታ ሆይ የዳዊት ልጅ ሆይ ማረኝ ማረኝ አለች አንድ እናት። ጭንቅ ውስጥ ወደቀች ወንድሞቼ፣ ፈተና ውስጥ ወደቀች። ከአቅሟ በላይ የሆነ ፈተና፣ ሰው ሊረዳት የማይችል ፈተና በገጠማት ጊዜ ጌታ ሆይ የዳዊት ልጅ ሆይ አቤቱ ማረኝ፣ እንደ ቸርነት ማረን ብለን እኮ ቅድም የዘመረው ነው። እንደ ቸርነት ማረን ያለው እኮ ለዚህ ነው ወንድሞቼ። ስለዚህ ጌታ ሆይ ማረኝ፣ ጌታ ሆይ እርዳኝ አለች። አያችሁ። ስለዚህ የዚህ ትምህርት መሰረታዊ ሐሳብ በተለይ አንዲት ሃይማኖት አልባ የሆነች እናት፣ ልብ በሉና አድምጡኝ፣ ሃይማኖት የሌላት ነገር ግን እምነቷ ታላቅ ሆኖ በመጽሐፍ ቅዱስ ውስጥ የተመዘገበች እናት የጸለየችው ጸሎት ነው። ጭንቅ ነበረባት፣ ፈተና ነበረባት፣ ወንድሞቼ መከራ ነበረባት፣ ሰው ሊያድናት የማይችል ፈተና። ለምን? ሕፃን ልጇ ባጋንንት በሽታ ተይዞ ነበረ። ባጋንንት ሰው ብያስ ሰው ሊረዳው አይችልም። መንፈስ ቅዱስ ነው የሚረዳው። ለምን? ውጊያው ከመንፈስ ጋር ነው። በስጋ የሚዋጉት ውጊያ አልነበረም። ስለዚህ ይሄ ትምህርት ስለ አንዲት ሃይማኖት አልባ ስለሆነች ሴት ታላቅ እምነት ስለተገኘባት ከነዓናዊት ወይም ደግሞ ከአሕዛብ ምድር ስለሆነች እናት ታሪክ ነው። በሱ ውስጥ እኔና እናንተን እግዚአብሔር የሚያስተምረን ነገር አለ። ስለዚህ ይህችን ሴት ልመናዋን ከሰማ በኋላ ከብዙ ባክ ኤንድ ፎርዝ ከብዙ መነጋገር በኋላ ልጄ ሆይ እምነትሽ ታላቅ ነው፣ የጸለይሽው ነገር የጠየቅሽው ነገር ሁሉ ይደረግልሽ፣ ኢት ኢዝ ግራንትድ አላት። ኢት ኢዝ ግራንትድ። ስለሱ ነው ወገኖቼ። ስለዚህ ይህን ቃል የተናገረው ማን ነው? ጌታ ሆይ እርዳኝ ያለው ብለን ብንል ወገኖቼ አንዲት የተጨነቀች ነፍስ፣ ፈተና ውስጥ የገባች፣ መከራ ውስጥ የገባች፣ ፈተና ውስጥ የወደቀ ልጇ የታመመባት ከነዓናዊት ሴት ናት። ይቺ ሴትዮ ሃይማኖት አልነበራትም፣ አሕዛብ ነበረች። ይቺ ሴት እግዚአብሔርን የምታምን ሴት አልነበረችም። የሚደንቅ ነው እግዚአብሔር። ወንድሜ በደንብ አድርገህ ስማኝ። ጉዳዩ የሃይማኖት ጉዳይ አይደለም። ከሱ በላይ ነው የእግዚአብሔር አሰራር። ይቺ ሰው ሃይማኖት አልነበራትም።
አሕዛብ ከነዓናዊት ነበረች፣ ግን በእምነት መጣች። መከራዋ ብዙ፣ ፈተናዋ ብዙ። ሴት ልጇ በአጋንንት ተይዛባት ነበረ። በእግሩ ስር ወድቃ ኦ ጌታ ሆይ የዳዊት ልጅ ሆይ ማረኝ። ልጄን ማር አይደለም፣ አያችሁ ሴት ልጄን ማር አይደለም ያለችው፣ መከራው እሷ ነው። የልጇም ቢሆን መከራው ጌታ ሆይ ማረኝ። እኔ በጣም የሚያስደንቀኝ ርዕሳችን የሚሆነው በእግሩ ላይ ተደፍታ ጌታ ሆይ እርዳኝ። ወንድሞቼ ጌታ ሆይ እርዳኝ በሉ። መከራ ውስጥ አላችሁ፣ ፈተና ውስጥ አላችሁ፣ አረንቋ ውስጥ ወድቃችኋል። ወንድሞቼ በትህትና ሆኜ ውደቁና ጌታ ሆይ ማረኝ፣ ጌታ ሆይ እርዳኝ፣ ጌታ ሆይ እርዳኝ። ይህ ነው። ሌላ ነገር ይዛችሁ ባትሄዱ የዛሬው ትምህርት። ስለዚህ እቺ ሴት ልጇ ባጋንንት የተያዘባት የዛች ሴትዮ ለቅሶ ጩኸት ነው። ልጇ በርኩስ መንፈስ የተያዘባት ከእግዚአብሔር ውጪ ከመንፈስ ቅዱስ ውጪ ሌላ ሰው ሊረዳት አይችልም። እውነት ነው። ባጋንንትን ሌላ ሰው ሊረዳት አይችልም። ምናልባት ቅዱሳን እንኳን የሚረዱት በእግዚአብሔር መንፈስ ቅዱስ ነው። ጸሎት አድርገው ጉዳዩን መጨረሻ የሚፈጸመው እግዚአብሔር ነው። ለምን? ውጊያው ከአጋንንት ጋር ነውና። ስለዚህ ሴት ልጇ በአጋንንት የተያዘባት የእናት ጩኸት ነው። ጌታ ሆይ እርዳኝ አለችው። ጌታ ሆይ እርዳኝ፣ ጌታ ሆይ የዳዊት ልጅ ሆይ ማረኝ አለች። የሚደንቅ ለቅሶ፣ የሚደንቅ ጸሎት ነው ወንድሞቼ። ዛሬም እኔና እናንተ ወገኖቼ ወድቀን ሰግደን ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ጌታ ሆይ አቤቱ፣ ጌታ ሆይ እርዳኝ። የደረሰብኝን ፈተና ለአንተ ማስረዳት አያስፈልግም፣ ታውቀዋለህ። የገባሁበትን አረንቋ እግዚአብሔር አንተ ታውቀዋለህ፣ ጌታ አንተ ታውቀዋለህ፣ እርዳኝ ልንል ይገባል። አያችሁ። ስለዚህ መከራዋ የበዛባት ሴት ታሪክ ነው የምንማረው። ከዚህ ውስጥ የምንማርበት ጉዳይ ስላለ ነው። አያችሁ። ስለዚህ መከራዋን እቺ ሴት አምጥታ ፈተናዋን፣ መከራዋን፣ የገጠማትን ቋጥኝ የሚያክል መከራ አምጥታ በጌታ ስራ ኖረች። ወንድሞቼ ዛሬ የምንማረው ይሄንን ነው። መከራ አለባችሁ፣ ፈተና አለባችሁ፣ አምጥታችሁ በጌታ ስራ ኑሩት። አምጡና በጌታ ስራ ኑሩት፣ ይሆንላችኋል። አያችሁ። እንግዲህ እቺ ሴት ማነች ብለን ብንል ታሪኳን አነባዋለሁ። እቺ ሴት ቅድም እንዳልኳችሁ ሃይማኖት የሌላት አህዛብ የሆነች ከነዓናዊት ጢሮስ እና ሲዶና በሚባል ሀገር ከኢየሩሳሌም 50 ማይል የሚጠጋ አካባቢ ነው። ራቅ ያለ ነው፣ ወጣ ያለ ነው ማይል። ምናልባት ከአዲስ አበባ እንደ ናዝሬት ሊሆን ይችላል ወንድሞቼ። ስለዚህ እዛ አካባቢ የምትኖር ነች። ኢየሩሳሌም ውስጥም እንኳን አልነበረችም። ስለዚህ እቺ ሴት መታ እቺ ሴት ሃይማኖት የሌላት ነች። የሚያስደንቃችው በኋላ ግን እንደዚህ አይነት እምነት አላየሁም። አንቺ ሴት ታላቅ እምነት በውስጥሽ ታይቷልና የለመንሽው ሁሉ ይደረግ። ወዲያውኑ ወንድሞቼ ልጇ ዳነች። ወዲያውኑ ወንድሜ በደንብ አድርገህ ስማኝ። ጉዳዩ ከሃይማኖት በላይ ነው። አየህ፣ እቺ ሴት ሃይማኖት አልነበራትም። you have to understand this። ስለዚህ መጣችና መከራዋን፣ ጭንቀቷን በእግሩ ስራ ኖረችው። የጠየቀችው አንድ ነገር ነው። ጌታ ሆይ እርዳኝ። that's it my friend። ጌታ ሆይ እርዳኝ፣ የዳዊት ልጅ ሆይ ማረኝ። ወንድሞቼ ምን እንማራለን ከዚህ ውስጥ? መከራችንን፣ ነገራችንን በኢየሱስ ክርስቶስ እግር ስር ማኖርን ነው። ስለዚህ እርሷ መታ ይውላችሁ
ጌታ ሆይ እርዳኝ እያለች ሰገደች። ልብ አድርጉ፣ ለሚሰገድ ክብር ለሚገባው አምላክነቱን አውቃለች፣ ሰገደች። ጌታ ሆይ ብላን የጠራችው። ዛሬ ሃይማኖት ያለው ሰው እንኳን ጌታ ሆይ አይልም። ለምን? ጌታ ሆይ ብል ሰዎች ይሰድቡታል፣ ሰዎች አንቋሽሹታል። ኢቭን ሃይማኖት ያለው ሰው። እቺ ሴት ግን አህዛብ ነች፣ ሃይማኖት የሌላት ነች። መታምናለች። ጌታ ሆይ ጌታ ሆይ እርዳይ። ስለዚህ ሐዘኗን መከራውን በእግሩ ስራ ኖረችው። የዳዊት ልጅ አለች። የሚገርም ምስጢር ነው። ልብ በሉ፣ ጌታ መሆኑን አውቃለች። ገዢ አምላክ፣ አምላክ ወልደ አምላክ፣ የእግዚአብሔር ልጅ ራሱ አምላክ የሆነ መሆኑን አውቃ ጌታ ሆይ አለችው። ይሄ ብቻ አይደለም፣ መሲህ መሆኑን አውቃ የዳዊት ልጅ ማረኝ፣ የዳዊት ልጅ እርዳኝ አለችው። ስለዚህ ወገኖቼ የእሷን ታሪክ ላይ ተንተርሰን ነው። ልመናዋ ግን የሚያስደንቃችሁ ወዲያው ተፈጸመላት፣ እግዚአብሔር አደረገላት። እንደውም ምን አለ? አንቺ ሴት እምነትሽ ታላቅ ነው፣ እምነትሽ ታላቅ ነው፣ እንደ እምነትሽ ይደረግልሽ። ወዲያውኑ ልጅቷ ዳነች። ታሪኩን ላንብብላችሁ። ይህ ታሪክ የሚገኘው ወንድሞቼ በማቴዎስ ወንጌል ምዕራፍ 15 ከቁጥር 21 እስከ 28 ነው ታሪኩ የሚገኘው። ይህ ሴት እንግዲህ መታ እርዳታን የጠየቅ ጌታ ሆይ እርዳኝ፣ ጌታ ሆይ እርዳኝ፣ ልጄ ታማለች፣ እርዳኝ። በኪኒኒ የሚድን በሽታ አይደለም፣ በአጋንንት ነው ልጇ የተያዘው። እንደዚህ ይላል ታሪኩ። ሴትዮዋ እንደዚህ ነው ያለችው፣ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ጌታ ሆይ እርዳኝ ነው ያለችው። ላንብብላችሁ ሙሉ ታሪኩን። ማቴዎስ ምዕራፍ 15 ከቁጥር 21 ጀምሬ ላንብበው። እንደዚህ ይላል። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። ከየት ወጥቶ? ኢየሱስ በገሊላ ነበረ። ፈሪሳውያን መጥተው ጠየቁት። እና አንድ ጥያቄ ጠየቁት። እንዴት ያንተ ደቀ መዛሙርት የአባቶችን ወግ የአባቶችን ስርዓት እንዴት ይተላለፋሉ? እጃቸውን ሳይታጠቡ እንዴት ይበላሉ አሉት። ወደ አፍ የሚገባ የሚበላ ነገር ወይም እጅ ሳይታጠቡ መብላት ሰውን አያረክስም። እጅ ሳይታጠቡ መብላት ሰውን አያረክስም። ነገር ግን ከልብ የሚወጣ ነው ሰውን የሚያረክስ አላቸው። ከሰው ልቦና ምንዝርነት ይወጣል። ከሰው ልቦና ክፋት ይወጣል። ከሰው ልቦና መግደል ይወጣል። ሰውን የሚያረክሰው ይሄ ነው እንጂ ባልታጠበ እጅ መብላት ሰውን አያረክስም። ማቴዎስ 15 ሄዳችሁ አንብቡት። ይህንን ካለ በዚህን ሰዓት ፈሪሳውያን ኦፈንድድ ሆኑ፣ ተናደዱ። ጭራሽ እኛ የአባቶችን ስርዓት ያስጠብቃል ለእኛ ይወግናል ስንል እሱ ራሱ መልሶ እንደዚህ አለ አሉ። ከዚህ በኋላ ነው እንግዲህ ርቆ ጢሮስ እና ሲዶና ወደሚባል ሀገር ከገሊላ የራቀ ሀገር ይሄ አሁን በአሁኑ ወቅት ይሄ ጢሮስ እና ሲዶና በአሁኒቷ ሊባኖስ ወደምትባለው አካባቢ ያለ ሀገር ነው፣ የአሕዛብ ምድር ነው። ስለዚህ ወደዛ ሀገር ሄደ ይላል። የሄደው የት ሀገር ነው? ማያምኑ አይሁዶች የሌሉበት አሕዛብ ሀገር ነው። ይሄ የትኛው ሀገር? ጢሮስ እና ሲዶና። ስለዚህ እነሆ በዛ ሀገር የምትኖር አንዲት ከነዓናዊት ሴት፣ ልብ በሉ፣ እሱ እዛ ሁሌ የለም፣ እሱ ሁሌ እዛ የለም፣ የዛለት ነው የሄደው። አንዲት ከነዓናዊት ወጣች። እንዴት እግዚአብሔር ቢረዳት ነው! መጣች አንዲት ከነዓናዊት። እነሆ ከነዓናዊት ሴት ከዚያ ሀገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ አለችው። isn't that very interesting? ወንድሞቼ ጌትነቱን አውቃ መሲህ የዳዊት ልጅ መሆኑን አውቃ እግዚአብሔር ረድቷት፣ ሃይማኖት አይደለም። እቺ ሴትዮ ሃይማኖት የላትም፣ አሕዛብ ነች። መታ ምንድን ያለችው? ከነዓናዊት ሴት ነች፣ አሕዛብ ነች።
ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። ጌታ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ። ወገኖች ፈተና አለባችሁ፣ መከራ አለባችሁ፣ ስለ ሰው ተዉና ተደፉ። ጌታ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ፣ ጌታ ሆይ እርዳኝ። እሷ ያለችው ይህንን ነው፣ እርዳኝ፣ ማረኝ ያለችው እንደዚህ ያለች። ቁጥር 22 እነሆ ከነዓናዊት ሴት ከዚያ ሀገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳችም አልመለሰም። ሂድናት ሰየስ ኢትስ ኦኬ ኦኬ አላላችም፣ እሺ አላላትም፣ እምቢም አላላት፣ ዝም። በህይወታችን ስንኖር እግዚአብሔር ዝም የሚልበት ሰዓት አለ ወንድሞቼ። የዛን ሰዓት ጥርሳችሁን መንከስ ነው። ዝም የሚልበት ሰዓት አለ። ሌላ ክስተት ተከሰተ። እሷ አለቀሰች፣ ጌታ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ አለች። ጌታ ግን ዝም አለ። እንደዚህ አይነት ሰዓት አለ። ስለዚህ ቁጥር 23 እርሱ ግን አንዳችም አልመለሰላትም። ደቀ መዛሙርቱ ይልቅ ቀርበው፣ ልብ በሉ በእናታችሁ በደንብ ስሙ። ደቀ መዛሙርቱ ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። ሰማላችሁ? ምን አረጉት? ለመኑት። ይቺ ሰው በኋላችን እየሄደች ከቅድም ጀምሮ ትጮኻለች፣ እባክህ አንድ ነገር አድርግላትና ትሄድ። የሚመስለው እኛንም አታስቸግረን፣ የጮኸችም አትረብሸን። ስለዚህ እባክህ ዱ ሰምቲንግ፣ አንድ ነገር አድርግላትና እባክህ ትሂድ፣ እባክህ አድርግላት። ምልጃ ማለት ይሄ ነው ወንድሜ፣ ስማ። ቅዱሳን የእግዚአብሔር ሰዎች ይማልዳሉ ሲባል ምልጃ ማለት ይሄ ነው፣ ሌላ እኮ ነገር አይደለም። ስለዚህ ሐዋርያት ምን አደረጉ? ጌታ ሆይ ብለው ለመኑት። ላንብብልህ፣ ምልጃ የሚተናነቅ ሰው ካለ። ነገራችን ላይ ይህ እኮ ከባድ ነገር እኮ አይደለም። ምልጃ ጌታቸው ነው፣ አምላካቸው ነው። ለመኑት፣ ለመኑ። በቃ ምልጃ እኮ ልመና ነው። ለመኑት። ምን ብለው? እርሱ ግን አንዳች አልመለሰም። ደቀ መዛሙርት ግን ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱ መልሶ እንደዚህ አላቸው። ለእሷ መልስ አልሰጠም እስካሁን፣ ለሐዋርያት ግን መለሰላቸው። ሲለምኑት እባክህ አንድ ነገር ዱ ሰምቲንግ፣ እኛንም አትረብሸን አይነት ይመስላል ነው ያልኩት። ስለዚህ አንድ ነገር አድርግላት፣ ቀትሂድ። ስለዚህ እርሱም መልሶ እንደዚህ አላቸው፣ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። እኔ የመጣሁት ከእስራኤል ወገን ለሆኑት፣ እኔ የመጣሁት ለአይሁድ ነው፣ ለዕብራውያን ነው፣ ለአብርሃም ልጆች፣ ለይስሐቅ ልጆች፣ ለያዕቆብ ልጆች። እርሱ መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ እንዲህ ሲል አሁን እንግዲህ ንግግሩ በክርስቶስና በሐዋርያት መካከል ነው። እሷ መጀመሪያ መታ ጠየቀች፣ ለእሷ አልመለሰም፣ ዝም አለ ነው የሚለው ቁጥር 23 ላይ። እርሱ ግን አንዳች አልመለሰላትም። እሷ ማረኝ፣ የዳዊት ልጅ ማረኝ ስትል አልመለሰላትም። ልብ በሉ። ግን ሐዋርያት ሲለምኑት ከነሱ ጋር ግን መነጋገር ጀመረ። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን በዚህ ሰዓት ገባች፣ ጣልቃ ገባች፣ ዘላ ገባች። አሁን አልጠበቀችም። ሁለቱ ነበር የሚያወሩት፣ ሐዋርያትና ጌታ። አሁን ግን ዘለለች። ምን አለች? ጌታ ሆይ። እርሷ ግን መታ እኔ የተላኩት ለአይሁድ ነው ባለበት ሰዓት ቁጥር 25 ላይ እርሷ ግን መታ ጌታ ሆይ እርዳኝ እያለች ሰገደች። አሁን እሺ ድንሰይድ ሉክ መጣችና እነሱ ነበር የሚነጋገሩት። ዘላ በመሃል ገባችና ሰግዳ እባክህ እርዳኝ፣ እባክህ እርዳኝ ጌታ ሆይ፣ ጌታ ሆይ እርዳኝ እያለች ሰገደች። ቁጥር 26 ላይ እርሱ ግን መልሶ እንደዚህ አላት። አሁን ለእሷን የመለሰው አየሽ አላት፣ የልጆችን እንጀራ ይዞ ለብችሎች መጣል አይገባም። የልጆችን እንጀራ ይዞ ለውሾች መስጠት አይገባም። ውሾች የተባሉት አሕዛብ ናቸው፣ የማያምኑ ውሾች ይባላሉ። ልጆች የተባሉ የያዕቆብ ልጆች ናቸው። ስለዚህ ወንድሞቼ እንደዚህ ሆነ።
እርሷ ግን መታ ጌታ ሆይ እርዳኝ እያለች ሰገደች። እርሱ ግን መልሶ የልጆችን እንጀራ ይዞ ለብችሎች መስጠት አይገባም አለች። ጎበዝ ሴት ነች። መልሳ ምን አለች? ኖ አለች። ኖ አለች። እርሷ ግን አዎ ጌታ ሆይ ቡችሎችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ። ምን አይነት አርጊመንት ነው ያቀረበችው? ዋት አን አሜዚንግ ሌዲ። ምን እንዳለ ታውቃላችሁ? ጌታ ሆይ እኔ የጠየቅኩት አዎ የልጆችን አይደለም የድርሻዬን ነው። ውሻም እንኳን በቤተሰብ መካከል የውሻነት መብት አለው። እኔ የያዕቆብ ልጅ ባልሆን፣ እኔ አሕዛብ ብሆን፣ እኔ ውሻ ብሆን የውሻነት መብቴን ግን አትከልክለኝ። ምን አይነት ትህትና ነው! አየች፣ እንደዚህ ነው ያለችው። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷም አዎ ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ። ስለዚህ እኔ አዎ ቡችላ ነኝ፣ ግን የኔ ጌታ ነህ፣ የኔም አምላክ ነህ። ስለዚህ የኔም አምላክ ስለሆንክ ፍርፋሪ መብቴን ግን አትከልክለኝ አለች። ምን አይ ጀግና ሴት ነች! በዚያን ጊዜ ኢየሱስ መልሶ እንደዚህ አለ፣ አንቺ ሴት እምነትሽ ታላቅ ነው። ሴትዮ ከሃይማኖት በላይ ያልኳችሁ ለዚህ ነው ወገኖቼ። የዚች ሴትዮ ሃይማኖት ያልነበራት ሴት ነች። እግዚአብሔር ከሃይማኖት በላይ ይሰራል። ቆርኔሌዎስን ታውቀዋለህ ወንድሜ፣ እህቴ፣ ቆርኔሌዎስን ታውቃለህ? እሱ እኮ ሃይማኖተኛ ሰው አልነበረም፣ ግን እግዚአብሔር በቤቱ ድንቅ አድርገ። እግዚአብሔር እንደዚህ ነው። ለምን አሕዛብም ሕዝቡም ፈጣሪውን መጨረሻ ለዚህ እኮ ነው ክርስቶስ ለአሕዛብንም ሕዝብንም አንድ አደረገ። እንደዚህ አለ። በዛን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽው ይሆንልሽ አላት። ልጇም ከዛ ሰዓት ጀምሮ ዳነች። በዚህ ታሪክ ውስጥ የሚያስደንቁ ነገሮች አሉ። ጥቂት ነገር አሁን ትምህርቴን እዘጋዋለሁ። የሚያስደንቁ ነገሮች አሉ። አንደኛ መከራ የተጋረጠባት ፈተና የተጋረጠባት እናት፣ ወላጅ ያውቀዋል። ልጁ ታሞበት፣ ልጇ በአጋንንት ተይዞ፣ ሰው እኮ አያስጥላትም፣ ሰው እኮ አያድናትም። ምክንያቱም መንፈስ ነው። ትልቅ ፈተና ይዞታል። ስለዚህ መከራ የተጋረጠባት ልጇ በአጋንንት የተያዘች ሴትዮ ጩኸት እንሰማለን። ጌታ ሆይ እርዳኝ፣ የዳዊት ልጅ ሆይ ማረኝ። ይህንን እናያለን። እንዲህ አይነት ለቅሶና ጩኸት እናያለን። የሚያስደንቅ ነው። አንደኛ የሚያስደንቀው ይቺ ከነአናዊት አማኝ አይደለችም። ወደ አይሁድ ወደሆነ ሰው መታ ነው የምትለምነው። ኢማጂን። ያስደንቃል፣ ያስደንቃል። እሷ እኮ በእግዚአብሔር አታምንም፣ አሕዛብ ነች። ሁለተኛ እዚህ ጋር የሚያስደንቀው የጌታ ዝምታ። ስትለምነው አይቷት ዝም። ወንድሞቼ በሕይወታችን እግዚአብሔር አንዳንድ ጊዜ ዝም የሚልበት ሰዓት አለ። ያ ጊዜ ከባድ ሰዓት ነው። ያ ጊዜ ድቅድቅ ጨለማ ነው። የዛን ጊዜ ነው ጥንካሬ የሚታ። በደህናው ቀን ምን ችግር አለው? የዛን ጊዜ ነው እንደ ኢዮብ እኮ አለ ስጋዬን በጥርሴ ይዘዋለሁ አለ። የዛን ጊዜ ነው ስጋችንን በጥርሳችን መያዝ። ስለዚህ የሚያስደንቀው የጌታ ዝም። እባክህ እርዳኝ፣ የዳዊት ልጅ ሆይ ማረኝ፣ ልጅ በአጋንንት ብላተው ዝም አላት። የሚያስደንቀው ሶስተኛው ነገር ሐዋርያት መጡና እየጮኸች ነው ከቅድም ጀምሮ እባክህ ብለው ለመኑት። ወንድሜ ስማኝ፣ ምልጃ ማለት ይሄ ነው። ቅዱሳን ያማልዳሉ ሲባል ይሄ ነው። ሐዋርያት መጡ ነው ያልጻፉት። ያውልህ ይሄው እኮ ቁጥር ስንት ላይ መሰለ? እርሱ ግን አንዳች አልመለሰም። ጌታ ግን አንዳች አልመለሰም። ደቀ መዛሙርቱ ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። በቃ ለመኑት። ዱ ሰምቲንግ፣ የሆነ ነገር አርግላት፣ እባክህ አርግላት፣ እኛንም እንዳትረብሽ ይመስላል። ግን ልመና ግን አለው። አንድላት ዝም ብለው ሂጂ አላሏትም። ሂጂ አንቺ አሕዛብ አላሏትም። እባክህ አንድ ነገር አርግላት፣ ሂድ እባክህ። ለመኑት ይላላ፣ ለመኑት። ከዛስ በኋላ ወገኖች፣ ስለዚህ የሚያስደንቀው ሐዋርያት ግን መጥተው ጌታን መለመናቸው።
አያችሁ፣ ምርጃ ማለት ይሄ ነው። ደቀ መዛሙርት ማለዱ። አያችሁ፣ የሚያስደንቀው ጽናቷ። እነሱ ሲነጋገሩ ማለት ክርስቶስ መጀመሪያ ዝም አለ። ሐዋርያት መጥተው እባክህ ብለው ሲለምኑት አይ እኔ እኮ የተላኩት ለእስራኤል ነው ብሎ ሲመልስላቸው ሁለቱ እየተነጋገሩ ሳለ አሁን ግን ዘላ ገባች ሴትዮ፣ በእግሩ ስር ተደፋች። መከራ ሲመጣብን ወገኖቼ በእግሩ ስር መደፋት ትልቅ ነገር ነው። ሸክሟን አመጣች፣ መከራዋን አመጣች፣ በእግሩ ስር አኖረች። መከራ ሲመጣብን እኛም በእግሩ ስር ማኖር ነው ወገኖቼ። በጌታ እግር ስር ማኖር ነው ነገራችንን፣ ሸክማችንን በጌታ እግር ስር ማኖር፣ በክርስቶስ እግር ስር ማኖር። ከዚህ ምንማረው። ስለዚህ ምን አለች? የሚያስደንቀኝ እኔ መታች ሴትዮ ችግሯን ብቻ አይደለም የወተወተችው። እቺ ሴት ደረጃዋን ያወቀች በትህትና የተሞላች አሕዛብ ብትሆን አንደኛ ስትመጣ ጌታ ሆይ ያለችው ጌትነቱን አውቃለች። ጌታ መሆኑን አውቃለች። አምላክ ወልደ አምላክ መሆኑን አውቃለች። የእግዚአብሔር ልጅ መሆኑን አውቃለች። ጌታ ሆይ ይሄ ብቻ አይደለም፣ መሲህ መሆኑን አውቃለች። የዳዊት ልጅ አለች። የዳዊት ልጅ አቤቱ እርዳኝ፣ እባክህ እርዳኝ፣ ማረኝ አለች። ለምን? የሷ ሸክም ነዋ። ልጄን ማር አይደለም ያለችው፣ ማረኝ። ምክንያቱም የልጆች ህመም፣ የልጆች በሽታ የቤተሰብ ህመም ነውና። ስለዚህ ደረጃዋን አወቀች። ደረጃዋ ምንድን ነው? አንደኛ መጀመሪያ የእግዚአብሔር የጌታን ደረጃ አወቀች። ጌታ አለችው፣ መሲህ ብላ አለችው፣ ማለት የዳዊት ልጅ። ከዛ መልሶ እሱ ሴት የራሷን ደረጃ ማወቀች። ፍጹም ትህትና ያላት ሴት ነች። አይ እኔ የመጣሁት ለጠፉት ለእስራኤል ቤት ነው ባለ ሰዓት ዘላ ልክ ነው፣ ለነሱ መጣ። በነገራችን ላይ እዛ ሚስጥር ውስጥ አልገባም እንጂ ኢየሱስ ክርስቶስ ለነሱ ብቻ መጣ ለማለት አይደለም። ይሄ ሚስጥር አለ። ኢትስ ማተር ኦፍ ፕራዮሪቲ። አገልግሎቱ የሚጀምረው ከኢየሩሳሌም፣ ከዛ ነው ወደ አሕዛብ የሚሄደው። ኢየሱስ ክርስቶስ ያገለገለው እዛችሁ በኢየሩሳሌምና በአይሁድ አካባቢ ነው። መጨረሻ ላይ ግን እነ ቅዱስ ጳውሎስ ከኢየሩሳሌም እስከ እስፓኝ 10 ስንት ሀገር ያገለገሉት አሕዛብን ነው። ክርስቶስ የመጣው ሕዝብንና አሕዛብን አንድ ለማድረግ ነው። ግን አንድም እሷን ይፈትናት ዘንድ፣ ሁለትም ለእኛ ትምህርት ይሆን ዘንድ። በዚህን ሰዓት ደረጃዋን አውቃ የእሱን ደረጃ አውቃ ገለጠች። እኔ እኮ የልጆችን ምግብ ለውሾች መስጠት አይገባም ስትለው እኛ ብንሆን ኖሮ ውሻ እኮ አለኝ እኔ በቃ ብላ ጥላል ሄደችም። እች ሴትዮ ውሻ እኮ አለኝ፣ ቤተ ክርስቲያን ሄጄ እከሌ እኮ ውሻ አለኝ ብለን አይደል? ምክንያት አልነበር እኛ የምንፈልገው እኛ ብንሆን። እች ሴትዮ ግን ኖ ውሻነቷን አመነች። ውሻም እኮ ከጌታው ስር መብት አለው፣ የፍርፋሪ መብት አለው። እኔ የምጠይቀው ያን መብቴን ነው አለች። በዚህ ጊዜ ነው አንቺ ሴት ታላቅ እምነት አለሽ፣ የለመንሽው የጠየቅሽው ይደረግልሽ፣ ኢሚዲየትሊ ግራንትድ ነው የሚለው። ተሰጣት፣ ልጇም ወዲያው ዳነች። የሚደንቅ ነው። ስለዚህ እኔ ሰው እንጂ ውሻ አይደለሁም ብላ ጥላ አልሄደችም። እኛ ብንሆን ምክንያት አልነበር የምንፈልገው። ትደንቅ ሴት ነች። ግን እሷ ያለችው የውሻነት መብት ይሰጠኝ። ውሻ የተባሉት አሕዛብ ውሻ ተብለዋል። ልጆች የተባሉት እስራኤል ናቸው። ይገባኛል፣ እስራኤል ልጆች ናቸው፣ ገብቶኛል፣ ተረድቻለሁ። ግን የውሻነት የአሕዛብነት እኔም ያንተ ፍጡር ነኝና፣ እኔም ያንተ እጅ ስራ ነኝና እባክህ ጌታ ሆይ እርዳኝ። ትምህርታችን ምንድን ነው ዛሬ? እባክህ እርዳኝ ርዕሳችን። እኛም ዛሬ ወገኖች መከራ ስቃይ ካለን በሱ ፊት በእግሩ ስር ወድቀን እባክህ እርዳኝ ብለን ልንለው ይገባል። የዚች ልጅ ጸሎቷ ተሰማ። አዎ ጸሎቷ ተሰማ። ልጇም ወዲያው እንዳለች። ከዚህ ታሪክ ውስጥ ምን እንማራለን? በአጠቃላይ የምንማረው አንደኛ ታላቅ እምነት ከሃይማኖት በላይ የሚሆንበት ጊዜ ሁሉ እንዳለን ያየ ነው። ሴትዮ ሃይማኖቷ እኮ አይሁዳዊ አይደለችም። you have to understand this። እቺ እኮ አሕዛብ በእግዚአብሔር የማታምን ነች። ስለዚህ ታላቅ እምነት፣ አንቺ ሰው ትልቅ እምነት። በነገራችን ላይ ቅድም እዚሁ ምዕራፍ 15 ላይ
መድኃኒታችን ኢየሱስ ክርስቶስ ወደ አፍ የሚገባ አያረክስም፣ ወይም ደግሞ ባልታጠበ እጅ መብላት፣ በቆሸሸ እጅ መብላት አያረክስም፣ የሚያረክሰው ከልብ የወጣ ነው ባለ ሰዓት ፈሪሳውያንን ሐዋርያት መጡና ፈሪሳውያንን እኮ አስቀየምካቸው እንዲህ ብለህ በተናገርካሉ። ተዋቸው፣ እውሮች ናቸው። እንግዲህ ሃይማኖት ሰዎች ናቸው፣ እውሮች ናቸው። እውሮችን ነው የሚመሩ፣ የሚከተሏቸው እውሮች፣ መሪዎቹ እውሮች ተባሉ፣ የሃይማኖት ሰዎች። እቺ ሴትዮ ግን እንደዛ አይደለም። ሃይማኖት የሌለች አንቺ ሴት፣ እነዛ እኮ እንደዚህ እንደኛ ትልልቅ ቀሚስ እኮ የለበሱ ናቸው። እነሱን ግን እውሮች ነው ያላቸው። እዛው ምዕራፍ 15 ላይ ማቴዎስ ወንጌል ምዕራፍ 15 ላይ ሄዳችሁ አንብቡት። አያችሁ። ስለዚህ ታላቅ እምነት ተገለጠ። እኛም ከዚህ የምንማረው ወገኖቼ ነገራችንን፣ ፈተናችንን፣ መከራችንን በኢየሱስ ክርስቶስ እግር ስር ልናኖር ይገባል። እዚህ ውስጥ የምንማረው ሌላው ክርስቶስ የመጣው የዘላለም ሕይወትን ሊሰጥ ሊያድል የመጣው ለአይሁድ ብቻ አይደለም፣ ለአሕዛብም ጭምር እንጂ። ለሕዝብ ብቻ አይደለም፣ ለአሕዛብም ጭምር እንጂ። ይህንን ተማር፣ ይህንን አየን። ሌላው ጽኑ ትዕግስትን ተማርን። የሴትዮዋ ጽናት ያለው ትዕግስት ያለው ትህትና ያለው የልጆችን ምግብ ለውሾች መስጠት አይገባም ስትባል እኔ ውሻ ነኝ እንዴ አላለችም። አዎ ነኝ፣ ውሻ ነኝ። አዎ የውሻነት አዎ እኔ ልጅ አይደለሁም፣ ይገባኛል። እኔ እንደ ውሻ የምቆጠር አሕዛብ ነኝ፣ ግን የእጅ ስራ ፍጡር ነኝና እባክህ እርዳኝ ያለችው። እና በዝርዝር ስንመለከት ከዚህ ውስጥ የምንማረው ሳይታክቱ ተስፋ ሳይቆርጡ መከራ ቢበዛም ወገኖቼ በኢየሱስ ክርስቶስ እግር ስር መደፋትን፣ የዳዊት ልጅ ማረኝ፣ ጌታ ሆይ እርዳኝ፣ ጌታ ሆይ እርዳኝ በሉ፣ ጌታ ሆይ እርዳኝ። እንዳትፈሩ ጌታ ሆይ ማለት። ሰይጣን ዛሬ ጌታ ሆይ የሚለውን እንዳንል ብዙ ይሰብካል። ጌታ ሆይ እርዳኝ ሴትዮ ያለችው ማቴዎስ 15 ሄዳቸው አንበቡ። ስለዚህ ሳይታክቱ ተስፋ ሳይቆርጡ መወትወት ወተወተች። አዎ ጸለየች። የዳዊት ልጅ ማረኝ፣ ጌታ ሆይ እርዳኝ አለች። ሌላው የተማርነው እዚህ ውስጥ ትህትናዋ፣ ዝቅ አደረገች፣ ራሷ የስ አለች። እውነት ነው ውሻ ነኝ አለች፣ እኔ ውሻ ነኝ። እሱን ደግሞ አከበረችው፣ አወቀች። እሱ ማናለችው? ጌታ ሆይ አምላኩ ያለችው። ሌላ ማናለችው? እሱ የዳዊት ልጅ መሲህ ሆይ ብላ አለችው። ስለዚህ በጣም የሚደንቅ ነው። ሌላው እንግዲህ የክርስቶስን የጌትነቱን ክብር ያወቀች ሴት ነች። በጌታ በኢየሱስ ክርስቶስ ፊት የተደፋች። አዎ ጥያቄው መብቷ እንኳን ባይሆን እቺ ሴትዮ የምንማሩ መብቷ እንኳን ባይሆን፣ ምክንያቱም እኔ መጣሁት ብሏታል። መብቷ ባይሆንም እንኳ በመዘብዘብ ብዛት፣ በመጨቅጨቅ ብዛት አገኘች። ስለዚህ ወገኖች አንዳንድ ጊዜ መብታችን እንኳን ባይሆን መጽሐፍ ቅዱስ ምን ያስተምረናል? ከጥፋታችን ከበደላችን የተነሳ መብታችን እንኳን ባይሆን፣ ነገር ግን አብዝተን ብንዘበዝበው አብዝተን ብንወተውት ጌታ ያደርግልናል። ለዚህ እኮ ነው እዛ የሉቃስ ወንጌል ምዕራፍ 18 ላይ አንድ አመፀኛ ዳኛ ነበረ ይላል። እግዚአብሔርን የማይፈራ ሰውንም የማያፍር ነበረ። አንዲት ሰው እንዲፈርድላት ዕለት ዕለት ዘበዘበችው ይላል። በኋላ ሰውየው ይቺ ሴትዮ ከምትዘበዝበኝ መብቷ ስለሆነ አይደለም፣ እውነት ስለሆነ አይደለም፣ ከሷ ለመገላገል ከዝብዝቡ ብዛት ከመወትወቷ ብዛት የተነሳ ፈረደላት ይላል። ይሄ ብቻ አይደለም። በሌላ ቦታ ላይ እዛ ሉቃስ ወንጌል ምዕራፍ 11 ከቁጥር 5 ሄዳችሁ ብታነቡ አንድ ሰው እንደዚህ ይላል። አንድ ሰው እንግዳ መጣበት ይላል። ወዳጁ ቤት ይሄድና ወዳጄ ሆይ እንግዳ ድንገት መጣብኝ፣ እባክህ 3 እንጀራ ስጠኝ፣ ሌሊት ነው እኩለ ሌሊት ነው ብሎ ቢለው ያ ጓደኛው እኔ አሁን ተኝቻለሁ፣ በሬም ተዘግቷል፣ ልጆቼም አንቀላፍተዋል፣
አሁን ተነስቼ ልሰጥህ አልችለውም አይለውም። ስለ ወዳጅነቱ ባያደርግ እንኳን አብዝቶ ስለዘበዘበው ተነስቶ ይሰጠዋል። እግዚአብሔር ከዚህ እንዴት አይበልጥማል። ስለዚህ ወገኖቼ መብታችን እንኳን ባይሆን ከድካማችን ከኃጢአታችን እግዚአብሔር እኔን አይሰማኝም በደለኛ ነን ብለን እንኳን ቢሆን ወገኖቼ ምንም አይደል፣ ተመልሰን መተን ንስሐ መግባት እንዳለ ሆኖ ተመልሰን መተን ብንወተውተው ብንዘበዝበው ይደረግልናል። ከዚህ ከከነዓናዊት ሴት መብቴ እንኳን ባይሆን ውሻ ነኝ፣ ግን ያንተ እጅ ስራ ነኝ፣ እባክህ እርዳኝ ብላው ረዳት። እንግዲህ ወገኖች እዚህ ጋር አንድ ነገር ላንሳና ትምህርቱን ልጠቅልለው። መሰረታዊ ጥያቄ ይቺ ሴትዮ ምንድን ነው ያለት? ታላቅ እምነት አለሽ። አሁን እኛ ታላቅ እምነት፣ ጠንካራ እምነት እንዴት እናገኝ? ይሄ ነው ትምህርቱ። እንዴት አድርገን ታላቅ እምነት በእግዚአብሔር ማመን በጨለማ ቀን መቆም እንድንችል፣ መከራ በገጠመን ቀን፣ በሌላው ቀንማ በደስታ ቀን እኮ ማምለክ ቀላል ነው። በመከራው ቀን መቆም እንድንችል ታላቅ እምነት በውስጣችን እንዲኖር እንዴት እናገኝ? ታላቅ እምነት እንዲኖረን ምን እናድርግ? ታላቅ እምነት ከየት ይገኛል? አንድ ነገር ስሙ። ታላቅ እምነት የሚገኘው አንደኛ ከፈተና ውስጥ። ሰው በፈተና ውስጥ ወድቃችሁ ከፈተና ውስጥ ስትወጡ ታላቅ እምነት ከዛ ውስጥ ነው የሚወለደው። ለዚህ እኮ ነው ኢዮብ 23 ላይ ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ። ስለዚህ ታላቅ እምነት የሚመጣው ከፈተና በኋላ ነው። ይቺ ሴትዮ ታላቅ እምነት የመጣባት ፈተና ከደረሰባት በኋላ ነው። ስለዚህም ፈተና አንጥሮ ያወጣናል። ታላቅ እምነት በዚህ መልክ ነው የሚገኘው፣ ዝም ብሎ አይገኝም። አያችሁ፣ ታላቅ እምነት ወገኖች ከፈተና ውስጥ ከመከራ ውስጥ ከሚገኝ ለቅሶ ከሚወጣ ሰቀቀን ይገኛል። ታላቅ እምነት ከጾም ውስጥ ከጸሎት ውስጥ ከለቅሶ ውስጥ ነው የሚገኘው። ሌላው ታላቅ እምነት የሚመጣው ወገኖቼ ከማወቅ ውስጥ ነው። እግዚአብሔርን ከማወቅ ነው። የእግዚአብሔርን ሐሳብ ከመረዳት፣ ከእግዚአብሔር ጋር አብሮ በመቆየት ሲመችም ሳይመችም ከእሱ ጋር በመቆየት ታላቅ እምነት ይመጣል። እግዚአብሔርን በማወቅ እግዚአብሔርን በቃሉ በማወቅ በጸሎት በማወቅ በአምልኮት በማወቅ መጸለይ የሚያቅታችሁ ጊዜ አለ። አዎ ያቅተናል። አንዳንዴ ሰዎች አይደለም። በዛን ጊዜ መደፋት ያቅታችሁ ተደፉ። ስለዚህ ታላቅ እምነት የሚገኘው እግዚአብሔርን ከማወቅ እግዚአብሔርን ዘመድ ከማድረግ ከእግዚአብሔር ጋር ጥብቅ ጉድ ሪሌሽንሽፕ በቃ ስትሮንግ የሆነ ሲኖረን ከዛ ውስጥ ታላቅ እምነት the more we know him the more we understand his purpose። ገባችሁ? ስለዚህ እምነት ከታላቅ ከእግዚአብሔር ጋር ካለን ታላቅ ቁርኝት ካለን ታላቅ ዝምድና ዕለት ዕለት ከሱ ጋር ከመቆየት ውስጥ ታላቅ እምነት ይወጣል። ሌላው ታላቅ እምነት ይወጣው የተማርነውን ነገር ወደ ስራ ለመተግበር በምንነሳው አፕ ኤንድ ዳውን በምንነሳው በመውደቅና በመነሳት ከዛ ውስጥ ታላቅ እምነት ይወለዳል። አዎ የተማሩትን በስራ ላይ ለማዋል ከሚደረግ መውደቅና መነሳት ውስጥ ታላቅ እምነት። ሌላው ታላቅ እምነት ወገኖች በሚቻል መጠን በቤተ ክርስቲያን ካሉ ወንድሞች እህቶች በሚቻል መጠን ከባድ ነው። በእግዚአብሔር ቃል ካሉ ሰዎች ጋር አብሮ በማምለክ አብሮ በመወያየት በመማማር ከዚህ ሁሉ ውስጥ ይመጣል። ስለዚህ ወገኖች በዚህ መልክ እምነት ያድጋል። በነገራችን ለእምነታቸው ያደጉ እምነታቸው ጠንካራ የሆኑ ቤተክርስቲያኖች ነበሩ፣ ግለሰቦች ነበሩ። ለምሳሌ በሐዋርያት ሥራ ምዕራፍ 16 ላይ እምነቱ ጠንካራ ከሆኑት አንዱ ጢሞቴዎስ ነው። ቅዱስ ጳውሎስ በደርቤና ልስጥራ ስንሄድ እምነቱ ታላቅ የሆነ ጢሞቴዎስ ተገኘ ይላል። ሊወስደው ፈለገና ገርዞ ነው የወሰደው። እምነቱ ታላቅ ነበረ። በቤተሰቦቹ በአያቱ ዘንድ በእናቱ ዘንድ የነበረው እምነት ከዛ ወደ እሱ የመጣው ታላቅ ነበረ። ታላቅ እምነት ኖረው ጢሞቴዎስ። የተሰሎንቄ ቤተክርስቲያን ሄዳችሁ ምዕራፍ 2 ከቁጥር 1 እስከ 3 ብታነቡ እምነታቸው እያደገ የመጣ ቤተክርስቲያን ነው። ዛሬ እኛ እምነታችን እያደገ ነው በምን ሁኔታ ላይ ነው ብለን ራሳችን መጠየቅ አለብን። ስለዚህ በአጠቃላይ ትምህርቴን ጨርሻለሁ። ምን ተማርን በዚህ ውስጥ ብለን ብንል
የአምላካችን የመድኃኒታችን የኢየሱስ ክርስቶስን ከልባቸው የፈለገ ሰዎች ኢቭን የሌላ ሃይማኖት ሰዎች ቢሆኑ እንኳን በደንብ አድርገህ ስማኝ፣ ሴትዮ ሃይማኖት የላትም ብያለሁ። ከእግዚአብሔር ከእምነት በላይ ከሃይማኖት በላይ ይሰራል። ሃይማኖት መጥፎ ነው እያልኩ አይደለም፣ ምክንያቱም እቺ ሴትዮ አህዛብ ነች። ስለዚህ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ጌታ ሆይ እርዳኝ ብላ እግዚአብሔር ረዳት። እግዚአብሔር እንደዚህ ይሰራል፣ ድንቅ ነገር ያደርጋል። እኛ እግዚአብሔርን እንደ ራሳችን ስለምንወስነው ነው። አንዳንዴማ እግዚአብሔርን የኛ ብቻ፣ የኛ ቤተ ክርስቲያን ብቻ፣ የኛ የኢትዮጵያ ብቻ፣ የኛ የጎጃም ብቻ፣ የኛ የደብረ ማርቆስ፣ የኛ የብቸና ብቻ እናደርገዋለን። የምናሳዝን ሰዎች እኮ ነን። እግዚአብሔር ወገኖች እንደዚህ አይደለም። እግዚአብሔር ታላቅ ነው። ሌላው ከዚህ ውስጥ የተማረው አብዝቶ፣ እቺ ሴትዮ አብዝታ ወተወተች። ወዲያውኑ መመለስ ትችል ነበር እኮ ኦፈንድድ ሆና። የልጆችን ምግብ ለውሾች መስጠት አይገባም። ጥላሜ ኖ እሷ ግን ነኛ ውሻ ነኝ አለች። አብዝታ ግን የውሻነት መብቴ ይጠበቃለች። አህዛብ ነኝ፣ የአህዛብነት መብቴን ቢያንስ ያንተ እጅ ስራ አይደለም። ፈረደላት። ልጇም ወዲያው ዳነች። አያችሁ፣ ምን እናድርግ? ከዚህ ውስጥ አንደኛ በፈተና በመከራ ውስጥ ስንኖር ወገኖቼ ነገራችንን አምጥተን በኢየሱስ ክርስቶስ እግር ስር ማድረግ፣ ጌታ ሆይ እርዳኝ ማለት። ጌታ ሆይ እርዳኝ ነው ማተር። በቃ ሌላ አትጸልዩ። ጌታ ሆይ እርዳኝ፣ ጌታ ሆይ እርዳኝ፣ ጌታ ሆይ እርዳኝ። በቃ በነገራችን ላይ የኛ ጸሎት የቃላችን ማዋብ የቃላችን ማሳመር ጥሩ ነው። በሚያምር ቃል ብንናገር አይደለም ለእግዚአብሔር ለሰውም በቆንጆ ቃል መናገር መልካም ነው። ግን እግዚአብሔር ልባችንን ነው ከቃላችን የበለጠ። በጸሎታችን መርዘም አይደለም እሱ፣ ወይም ማጠር ጉዳይ አይደለም። ከልባችን ሲሆን እግዚአብሔር ይሰማናል። ከልብ ያልሆነ ጸሎትን ደግሞ የሚያስረዝሙት ግን የበለጠ ፍርድ አለባቸው ነው የሚሉ። ሄዱና ማቴዎስ ምዕራፍ 21 አንብቡ። መጨረሻው ላይ ከልባቸው ሳይሆን ጸሎትን ዝም ብለው የሚያስረዝሙ ልባቸው እግዚአብሔር ጋር የሌለ የበለጠ ፍርድ አለባቸው። ስለዚህ ጌታ ሆይ ማረን ልንል እንደሚገባ። ሌላው አብዝቶ ሳይሰለችው በቃ እግዚአብሔርን መጠበቅ። ጌታ ሆይ ዛሬም እጠብቅሃለሁ፣ መከራ አለብኝ፣ ፈተና አለብኝ፣ የልጆቼ ጉዳይ፣ የሀገሬ ጉዳይ፣ የቤተሰቦቼ ጉዳይ፣ የጤንነቴ ጉዳይ አለ። ግን ዛሬም እጠብቅሃለሁ፣ በማማዬ ሆኜ እጠብቅሃለሁ፣ በምድሬ ውስጥ ሆኜ እጠብቅሃለሁ። ዛሬም እጠብቅሃለሁ፣ እግዚአብሔር እጠብቅሃለሁ ማለትን አብዝቶ ሳይታክቱ ተስፋ ሳይቆርጡ ጌታን መለመንን፣ መዘብዘብን፣ በይሉኝታ አለመጣጠር። ወገኖቼ ውጡ ከይሉኝታ መውጣት። በእግዚአብሔር ጉዳይ ከይሉኝታ ውጡ። ሰዎች እንዲህ ይሉኛል፣ ደሞ አንቺ ከመቼ ወዲህ፣ ደሞ አንተ ከመቼ ወዲህ ይላል ሰው። ሰው እንደዚሁ ነው። ሰው እንኳን እኛ ክርስቶስን ተናግሯል። ሰው እግዚአብሔርን ያስቀይማል። ለዚህ እኮ ነው በዘፍጥረት ምዕራፍ 6 ላይ የሰው ልቡ ክፉ ነው ይላል። የሰው ልቡ ክፉ ነው። እግዚአብሔር እኮ ነው ያለው። ሰውን በመፍጠር የተጸጸትኩ እኮ ነው የሚለው። ስለዚህ ብሎ ለሁለተኛ ጊዜ ሰውን የረገመው እዛ ጋር የሰው ዕድሜ ከ120 እንዳይበልጥ አለ። ከዛ በእርግማን እኮ የመጣ ነው ሊሚቴሽኑ። ከ120 እንዳይመጣ። ሙሴ እንኳን 120 ዓመት ነው የኖረው። ያን መጽሐፍ የነገረን የጻፈልን ሰው። ስለዚህ ወገኖቼ አብዝቶ ሳይታክቱ ተስፋ ሳይቆርጡ መለመንን ነው። የመጨረሻው ጸንቶ ነው ማተሯት፣ ጸንቶ መገኘት፣ ጸንቶ መለመን፣ ጸንቶ ማልቀስ፣ ጸንቶ መትወት። እንደዛ ስናደርግ ይፈረድልናል። የመጨረሻ አንድ ነገር ልበላችሁ። ዛሬም እግዚአብሔር መልካም ነው ወንድሞቼ። ዛሬም ለእኛ ተስፋ አለ። ብዙ የሚያደክሙን ነገሮች ቢኖሩም እግዚአብሔር ዛሬም በዙፋኑ አለ። እግዚአብሔር ዛሬም ይፈርዳል። ስለዚህ ወገኖቼ ለእኛ በፊታችን የተሻለ ቀን አለ፣ እንዳትረሱ። የተሻለ ቀን አለ። ከልቤ ልንገራችሁ፣ የተሻለ ቀን በፊታችን አለ። እኛ ብቻ ወገኖቼ ጥርሳችንን ነክሰን የተማርነውን እውነት ይዘን ዝም ብሎ ግባሱን ምንም የሰበሰብነውን አይደለም፣ እውነት ነው ያልኩት እኔ። የወንጌልን እውነት የተማርናትን ወንጌልን ይዘን ወንድሜ፣ ወንጌልን ይዘን ይቺን ይዘን መጠበቅ ነው።
የተሻለ ቀን አለ። አይደለም ለእኛ ለማያምኑትም እንኳን እግዚአብሔር እንደሰማ ተምረናል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላሙን አሜን።